እንኳን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ ሲል የሚጀምረው የጠቅላይ ሚኒስትር አብይ አህመድ የበዓል የእንኳን አደረሳችሁ መልእክት ትንሣኤም የመስዋዕትነት የጽናትና የተስፋ በዓል ነው ብሎ ይቀጥላል። የበደለው ዓለም ነው፣ የተሰዋው ግን ክርስቶስ ነው። ያጠፋው የሰው ልጅ ነው፣ የካሰው ግን ክርስቶስ ነው። ባለዕዳው ሰው ነው፣ ከፋዩ ግን ክርስቶስ ነው። የክርስቶስ ሞት አንድም ለማዳን ነው፣ አንድም ለትምህርት ነው። ስለ ብዙዎች ሲባል መስዋዕትነት ካልተከፈለ ብዙዎችን ማዳን አይቻልም። ሀገርን፣ ሕዝብን፣ ወገንን ማዳን ከተፈለገ መስዋዕትነት መክፈል ይገባል። ቃል ክርስቶስ በቃሉ ብቻ አልተናገረም፣ በመስቀል ላይ ውሎ ፍቅሩን በተግባር ገለጠው እንጂ። ራሱ አስታራቂ፣ ራሱ ታራቂ፣ ራሱም መስዋዕት ሆነ ብለዋል ጠቅላይ ሚኒስትሩ በመልእክታቸው። ዛሬ ኢትዮጵያን የሚወድ ሁሉ መስዋዕት ለመሆን የተዘጋጀ መሆን አለበት። በሌሎች መስዋዕትነት መጓዝ የኦሪት ሰዎችም አድርገውታል። ሺህ በጎችንና ሺህ ፍየሎችን ሰውተው ነበረ፣ አልሆነም እንጂ። ሀገርን ማዳን የሚቻለው ሌሎችን በመሰዋት አይደለም፣ ራስን በመሰዋት እንጂ። የራስን ጉልበት ጊዜና እውቀት በመሰዋት እንጂ፣ የራስን ክብርና ኢጎ በመሰዋት እንጂ ብለዋል። የጠቅላይ ሚኒስትር ዶክተር አብይ አህመድ መልእክት ሲቀጥል ሀገርን ለማዳን ወደ ትህትና፣ ወደ እርቅና ወደ ምክክር መስቀል አውርዶ ራስን መሰዋት ያስፈልጋል። መስቀል መከራ ነው፣ ስድብ ነው፣ ግርፋት ነው፣ ውርደት ነው። ራሳችንን ለሰላምና ለእርቅ መንገድ ስናዘጋጅ ከብዙዎች ዘንድ ስድብ፣ እርግማን፣ መከራ ይጠብቀናል። የሚያዋጣን ግን ከሊቶስጥራ እስከ ቀራኒዮም የኢትዮጵያን መስቀል መሸከም ነው። ለኢትዮጵያ ትንሣኤ ስንል መስቀሏን መሸከምም ነው ብለዋል በእንኳን አደረሳችሁ መልእክታቸው። ትንሣኤም ከጽናት በኋላ የሚገኝ ድል ነው። ከፊቱ የጅምላ ፍርድ አለው፣ ከፊቱ ውግዘት አለው፣ ከፊቱ ግርፋት አለው፣ ከፊቱ መራቆት አለው፣ ከፊቱ መከዳት አለው፣ ከፊቱ የፀሐይ መጨለም፣ የጨረቃ ደም መልበስ፣ የከዋክብት መርገፍ አለው። በዚህ ሁሉ ግን በሸላቾቹ ፊት ዝም እንደሚል በግ ክርስቶስ በጽናት ቆመ። ስለ ዓላማ ሲባል መከራን ታገሰ። ስለ ሰው ልጅ ሲባል ሁሉን እየቻለ በጽናት ተጓዘም ነው ያሉት። ሀገር ጽናት ትፈልጋለች። በመከራዎችና በውግዘቶች ፊት በጽናት መቆም፣ በስድብና በንቀት ፊት በጽናት መቆም። እንደ ፀሐይ የሚታዩት ልህቃን ሲጠፉ፣ እንደ ከዋክብት የሚታዩት ክብሯን ሲረግፉ በጽናት መቆም። አብሮ የነበሩ ፈርተውና ተሽጠው ሲከዱ በጽናት መቆም ሀገር ትፈልጋለች። በሚጸኑት ዘንድ የኢትዮጵያ ትንሣኤ እጅግ ቅርብ ብቻ አይደለም፣ የሚታይም ነው። ትንሣኤ ተስፋ ነው። ፈተናው እንደሚያልፍ ተስፋ ይሰጣል። አርብን ላየ እሁድ የሚመጣ አይመስልም ነበረ። የመቃብሩን ድንጋይ ላየ የሚነሳ አይመስልም ነበረ። ማህተሙን ላየ የሚፈታ አይመስልም ነበረ። ጨለማውን ላየ ብርሃን ሩቅ ይመስል ነበረ። ሁሉም ግን ተገለበጠ። ታሪክን የታሪኩ ጌታ ለወጠው። ጠቅላይ ሚኒስትር አብይ አህመድ ይቀጥላሉ። ተስፋችን በደጅ ነው። አርብ ላይ እሁድን እናየዋለን። ከሞት ባሻገር ሕይወትን ከመቃብር አልፈንም ትንሣኤን የምንመለከት ነን። የሚጨበጥ ህልም የጠራ ምናብም አለን። ስለዚህ ወጀብና አውሎ ንፋስ አያስደንቀንም። ዛሬ ለነገ ሞት ለትንሣኤ ቦታ እንደሚለቁም የምናውቅም የምናምንም ነን። ለኢትዮጵያ ትንሣኤ የሚተጉ ብዙዎች ናቸው። የሕማማቱ ጊዜ እያለፈ ነው። አሁን አርብ ወደ ማታ ላይ ነን። ከጸጥታው ቀን በኋላም የኢትዮጵያ ትንሣኤ ይመጣል። ከሄዱት ብዙዎች ይመለሳሉ፣ ከተሳሳቱም ብዙዎች ያስተውላሉ። አርብ ዕለት በከንቱ የጮሁት ብዙዎች ያፍራሉ፣ ፈራጆች ይጸጸታሉ፣ ተገዳዳሪዎች ይበታተናሉ፣ የመቃብር ጠባቂዎች ይደነግጣሉ። ኢትዮጵያ ግን አይቀሬ በሆነው ትንሣኤ ትነሳለች። ትንሣኤው ከእስራኤል ለዓለም እንደተገለጠ ሁሉም ኢትዮጵያም ለዓለም ትገለጣለች። የትንሣኤ በዓል የሚያስተምረንም ይህንኑ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ መልእክታቸውን ይቋጫሉ።